አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። ሰላም የተወደዳችሁ የቻናሌ ተከታታዮች እንደምን አላችሁ? ከሰሞኑ የማህበራዊ ሚዲያ መነጋገሪያ አጀንዳ የሆኑ ሁለት ርዕሶች አሉ። እነሱም በሃይማኖታዊ ንጽጽሩ የሚታወቀው እፎይና ባቢሎን ክፍል 2። የሙስሊሞች ኡስታዞች ዛሬም በቅጥፈታቸው እንደቀጠሉ ነው። መረጃዎች ስለተገለጡባቸው በውሸት እስልምናን ሊታደጉት ይመስላል። ብዙዎቹን ያስቆጣው የኮሜዲያን እሸቱ ሐሳብ ነው። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ታዲያ ከሰሞኑ የኢትዮጵያ ሃይማኖታዊ ተቋማት ጉባኤ እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላላ ምክር ቤት ጉዳዩን በማውገዝ መግለጫን ሰጥተዋል። አንዳንድ መረጃዎች እንደጠቀሱት እፎይን በቁጥጥር ስር ለማዋል ጫፍ መድረሳቸውንና ከሀገር የመውጣት እገዳ እንደተጣለበትም አክለው ተናግረዋል። ታዲያ ይህ ነገር ከሕግ አንጻር እንዴት ይታያል? ሁለቱን ታላቅ እምነቶች በሁለት ጎራ ከፍሎ እያጨቃጨቀ ያለው ጉዳይ ፍጻሜውስ ምን ይሆን? አብራችሁን ቆዩ። ቪዲዮንም ላይክ በማድረግ ጀምሩት። ከጥቂት ወራቶች በፊት በቲክቶክ ላይቭ ላይ የተጀመረው ሃይማኖታዊ ንጽጽር አሁን ላይ መልኩን ቀይሮ ሀገራዊ አጀንዳ ለመሆን በቅቷል። ታዲያ ከሁሉም ጎልቶ የወጣው በማህበራዊ ሚዲያ ስሙ እፎይ በመባል የምናውቀው ግለሰብ ሲሆን እንደ መከራከሪያ በእስልምና እምነቶች ላይ በሚያነሳቸው ሐሳቦች ላይ የእስልምና እምነት ተከታዮች ዘንድ ከፍተኛ የሆነ ቁጣን ቀስቅሷል። በሌላ መልኩ ደግሞ የኦርቶዶክስ እምነት ተከታዮች ዘንድ ከፍተኛ የሆነ ድጋፍና ሙገሳን ሊያገኝ ችሏል። ይህ ንጽጽር በዚህ ብቻም አልተገታም። በሁለቱ እምነቶች መካከል መተማመን እንዳይኖርና በመካከላቸው ቅሬታ እንዲያድር መንስኤ ሆኗል። ከአንዱ ጎራ እፎይ የሚያነሳው ሐሳብ ትክክል ነው፣ የሚያቀርባቸው ሐሳቦችም ከቁርአን የተወሰዱ ናቸው ብለው ሲከራከሩ፣ በሌላ ወገን ደግሞ ሃይማኖታችን ተሰድቧል፣ ተዘልፏል በማለት በከፍተኛ ሁኔታ ቅሬታቸውን እየገለጹ ይገኛሉ። ታዲያ ይህ ጉዳይ ከሕግ አንጻር እንዴት ይቃኛል? ቁጥራቸው ቀላል የማይባሉ የሕግ ባለሙያዎች ስለ ጉዳዩ ከሕግ አንጻር የራሳቸውን ሐሳብ በማህበራዊ ሚዲያ አጋርተዋል። ከነዚህም መካከል ለአብነት ያህል የሕግ ባለሙያው ጠበቃ ሙልጌታ በላይ እንዲህ ሲል ተናግረዋል። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሸሽና መስደብ ወንጀል። በአጠቃላይም የሌሎች ሰዎች ሃይማኖትን ማንቋሸሽ ወንጀል እንደሆነ ምንም የማያሻማና በሕጉ ላይም በጉልህ ሰፍሮ እንዳለ ተናግሯል። ስለዚህ እፎይ ወንጀለኛ ነው ማለት ነው? ለዚህ ጥያቄ በቀጥታ መልስ ለመስጠት ትንሽ አስቸጋሪ የሚሆንበት ሁኔታ አለ። ባሳለፍነው ጥቂት ሳምንታት ውስጥ በታቦት ሲቀልዱና ሲዘባበቱ የነበሩ ግለሰቦች ፈጣን የሆነ እርምጃ ሲወሰድባቸው አይተናል። በተመሳሳይ መልኩም አንዲት ሴት ቁርአንን እየቀደደች ቪዲዮን ካጋራች ከቀናት በኋላ በፖሊስ ቁጥጥር ስር መዋላ ተነግሯል። ታዲያም ለዚህ ነው እፎይና የእስልምና እምነት ተከታዮች በሚከራከሩበት ወቅት ቁርአን ላይ ወይም መጽሐፍ ቅዱስ ላይ ባሉ ጥቅሶች ብቻ ተንተርሰው መከራከራቸው ከሕግ አንጻር ሲዳኝ ለመዳኘት የሚከብደው። አብዛኛው ሰው እንደሚለው ታዲያ የእስልምና እምነት እየሰደቡና እያንቋሸሹ ስለሆነ በሕጋዊ መንገድ እልባት ካላገኘን በራሳችን ይዘን እርምጃ እንወስድበታለን የሚሉ ሰዎች ቁጥራቸው ቀላል አይደለም። በተመሳሳይ መልኩም የእስልምና እምነት ተከታይ ሆነው የክርስትና እምነት ላይ ያልተገባ የጥላቻ ንግግርን የሚናገሩ ግለሰቦችም መጠየቅና ለፍርድ መቅረብ እንዳለባቸው ብዙዎች ይሞግታሉ። ለዚህም ነው በሁለቱም የእምነት ተቋማት ውስጥ ያሉ እምነት የሚያንቋሽሹ ሰዎች ለፍርድ መቅረብ ያለባቸው። ይህ ሁኔታ ሳይፈጸም ቢቀር ግን ከየእምነቱ ያሉ አማኞች ትልቅ ቅሬታና አመፅን ሊያስነሳ የሚችል ጉዳይ መሆኑን ልብ ልንለው የተገባ ጉዳይ ሆኖ እናገኘዋለን። ስለዚህም የሕግ አካላት ነገሩ እጅግ በጣም የተወሳሰበና አስቸጋሪ መሆኑን በመገንዘብ ወደፊት የሚያመጣውን መዘዝ ግምት ውስጥ በማስገባት ጥንቃቄ የተሞላበት አካሄድን መከተል እንደሚገባቸው ይመከራል። እንደ ግልም ሰዎች ወገንተኛ ሆነው የየራሳቸውን እምነትና አቋም ማራመድ ማዳላት ስለሚያስከትል ጥንቃቄ ማድረግ እጅግ በጣም ተገቢ ነው። ይህ ቅድመ ሁኔታ ባልተሟላበት ሁኔታ ግን ጽንፍ መያዝና ወገንተኝነትን ማንጸባረቅ ወደፊት ወደማንወጣበት አዝቅት ውስጥ የሚከተን። ስለዚህም ወደ ብቸኛው መፍትሄ ስንመጣ ባመንነውና በያዝነው እምነት ላይ ጥልቅ እውቀትና ችሎታ በማዳበር ወደፊት ለሚመጡብን የእምነት ብዥታዎች መልስን መስጠት ሁነኛ መፍትሄ ነው። ነገር ግን ስለ እምነታችን አነስተኛ እውቀትና ችሎታ ባለን ጊዜ ወደ ብዥታና መደናገር ስለምንገባ ከፍተኛ ጥንቃቄ ማድረግ ይገባናል። ስለዚህ ጉዳይ ይህን ያህል ካልን ወደ ቀጣዩ አጀንዳችን እንለፍ። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ሕዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም እሸቱ መለሰ ላይ የኦርቶዶክስ እምነት ተከታዮች በተናገረው ንግግር ከፍተኛ ቅሬታ እንዳደረባቸው ብዙ ሰዎች ሚዲያ ላይ እየወጡ
ቅሬታቸውን ሊናገሩ ችለዋል። ቅር ከተሰኙባቸው ሐሳቦች መካከልም ቤተክርስቲያን ያልወከላቸው በቲክቶክ እየመጡ ምንም አይነት ዕውቀት ሳይኖራቸው የሚናገሩ ሰዎች ናቸው በማለት ቀጥታ እፎይንና መሰል የቤተክርስቲያን ሰዎችን በመዝለፍ ከፍተኛ ቅሬታ እንዳደረባቸው፣ በዋነኝነት ደግሞ በቀጥታ ትችትና ዘለፋውን በአንድ እምነት ተቋም ላይ ባሉ ግለሰቦች ማነጣጠሩና ሙሉ በሙሉ ተጠያቂውም እፎይ እንደሆነ አድርጎ በመናገሩ ሲሆን ጓደኛ ያለው የእስልምና እምነት ተከታይ ምንም አይነት መግለጫ አለመስጠቱ ወይንም የራሱን እምነት ወክሎ ጥፋተኞችን አለማውገዙ ብዙ ሰዎች በታዋቂ ኮሜዲያን እሸቱ ላይ መናደዳቸውን በመግለጽ ላይ ይገኛሉ። ይህም የሆነበት ትልቁ ምክንያት ከሁለቱም የእምነት ተከታዮች ተሳዳቢዎችና አሽሟጣጮች በመኖራቸው ምክንያት ጎራን ይዞ የአንድን እምነት በመውቀሱ ምክንያት ጥላቻን ሊያተርፍ ችሏል። በጉዳዩ ዙሪያም እስካሁን ድረስ ለማለት የፈለገውን ነገር በማስተባበል መልክ ምንም አይነት ቪዲዮን አለመልቀቁ ትዝብትን ሊያተርፍ ችሏል። በሌላ አቅጣጫ ስንመለከተው አንዳንድ የተናገራቸው ንግግሮች ደግሞ ሙሉ በሙሉ እውነትነት የተላበሱ እንደሆኑ እንመለከታለን። ከዚህም ውስጥ ከሁሉም ሃይማኖቶች ጋር ከልጅነት እስከ ዕውቀት በፍቅር በመተሳሰብ አሁን ድረስ በጋራ መኖሩን የተናገረው ሁኔታ የአብዛኞቹ ኢትዮጵያውያን ኗኗር በመሆኑ ጉዳዩን እውነት ያደርገዋል። የዛሬው ቪዲዮ ይህን ይመስል ነበር። ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። እናንተስ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት አጋሩኝ። ለተጨማሪ ቪዲዮዎች የሰብስክራይብ ምልክቷን ይጫኑ። ሰናይ ቀን